ምን ያህል ነው ዋጋው? እስከ 10-15 ዶላር ለማንም አይስጠው ነው ሁሌ የምለው ለጠላትሽ ጠላቴ ለምትዩ ሰው እንኳን ይሄንን አይስጠው። አብይ አህመድ ሴጋ ሲለጠልጥ አይቻለሁ። በመጀመሪያ ደረጃ ሶፋንያስን ኃጢያት ሲሰራ አግኝቼዋለሁ እና ይሄንን ኃጢያት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ፔስጂን ብዬ 300 ሺህ ብር ቁማር አዝዤ ነበረ። ሰላም ቤተሰቦቻችን፣ እንደተለመደው በሌላ ቪዲዮ ተመልሼ መጥቻለሁ። ነባር ከሆናችሁ ላይክ፣ አዲስ ከሆናችሁ ደግሞ ሰብስክራይብ ያደረጋችሁ ወደ ስብስቦቻችን ነው። እኔ ብዙ ሰዎች ይጎዱኛል። እኔ ልንገርሻ አንቻችን አጭርነሽ ደግሞ ሞዴል የሚሆን ፍላጎት የለሽም መስል እኔ ግን I don't care ያረ አባባል ጠራ I don't care ምክንያቱም የኔ ሀሳብ ነው የሚሰማው። ልክ ነው እኔ ሀሳብ ነው የሚሰማው I don't care and I don't care whether you love me or you hate me። ምን ያህል ነው ዋጋው? እስከ 2.5 ሚሊዮን ብር ድመት ታሳድጋለች። 10-15 ዶላር 15 ሺህ አይጥ እንዳይበላ አብሮኝ ያመጣሁት የሆነ ድመት አለኝ። እሺ። እና እሷን 2 አመት ይሆናል አገስት ላይ ሲመጣ። ኦገስት ላይ። እሺ። በጣም አንድ አመት ከ7 ወር ምናምን። ኦኬ። ያ ድመት አይደለም ነብር በሉት። ነብር ነው። ድመት አይደለም፣ ኖርማል ድመት አይደለም። የቤት ድመት ላይክ እንትን አይደለም፣ ቺታ ነው። ቤት ድመት አይደለም። የቤት ድመት አይደለም። ኦኬ። የዛኛው የእንትኑ ዝርያ ያለው ነው። ያ በጣም ውድ ድመት ነው። ሌፐርድ ነው። ምን ያህል ነው ዋጋው? እስከ 10-15 ዶላር 15 ሺህ አይጥ እንዳይበላ ምን ያህል ይበላ? 15 ዶላር የሚሸጡ አላቸው። ብሪዳቸው ላይክ እንደ ፒውር ብሪድ ከሆነ እስከ 15 የሚሸጥ አለ። አዎ ያ እና ታሳድጊዋለሽ። እሱን ምን የተለየ ነገር አለው? ያው እኔ I love animals በጣም እንስሳ ወዳለሁኝ። ላይክ በጣም ሁሉም አይነት እንስሳ፣ እንደውም ትንሽ የሚያስፈራኝ እንስሳ reptiles ናቸው። ላይክ እነዚህ እባብ ምናምን ተሳቢ የደረት ተሳቢ። ግን በጣም ድመቶች እንደዚህ ያወጣሉ እኮ። የእንትናንም ማየት ትችላላችሁ። የታይለር ስዊፍት ድመት አንደኛ ነው አይ ቲንክ ከዓለም ላይ በጣም ብዙ ነው ራሱ የሚሸጠው ስንት ሚሊዮን ዶላር ምናምን። እና በጣም ውድ ናቸው ድመቶች ምናምን። የሆነ ዩኒክ የሆነ ስፔሻል ብሪዳቸው እንደተናገረችው አሪፍ አይነት ከሆኑ እንደዛ ናቸው፣ በጣም ውድ ናቸው። This cat is worth more than you. Meet Olivia Benson, Taylor Swift's feline friend, who's apparently worth 97 million. ወይም አዞ ምናምን ነገር እንደዛ ነገር እንጂ የምፈራው ሁሉም እንስሳ ወዳለሁ። እና በተለይ ደግሞ የምወደው ቢግ ካት። በደረት የሚሳብ ነው የምትፈሪው? በቃ reptiles ይሄ ቆዳቸው ቀዝቃዛ የሆኑ አኒማል እና በደረት የሚሳብ እና የካት ዘሮችን ነው የምትወጂው? የካት ዘሮች ደግሞ በጣም ወዳለሁ። ቢግ ካትስ especially like in the tiger, leopard, jaguar ምናምን ስለምወድ ፕሪንቱ በጣም is beautiful እና so ይሄንን የኤዥን mountain leopard ገዛሁኝ። ማን ነው ሄለን? አማራ ነሽ? ነኝ። ሌላ ዘር አለብሽ? የምዘር ጤፍ ነው አይደለም። ሌላ ትግሬ፣ ኦሮሞ ምናምን ኤርትራ አለብሽ? አማራ ነኝ። የለም። ስለዚህ አማራነትሽ ተረጋግጦልሻል። ያው ኢትዮጵያዊ ነሽ፣ ተንቀሳቀሽ። አያገባኝ። እኔ ጊፍታሮች ሞጣዬ ኦሮሞና ትግሬዎች ናቸው ጊፍታሮች። ለምን ይወዱኛል? በጣም መቀመጫሽን እያዩ ነው፣ ልቤን እያዩ ነው። ውሸት። ይሄ የማስመሰል ጣጣ። እኔ እንደዚህ አይነት ማስመሰል አልወድም። ሌባ ውሸት ነው። ሁሉንም ለመያዝ የምታረጊው አጭበርባሪ። አበራ አትገባም። በቃ እኮ ተናገርኩ እኮ አበራ አትገባም። በቃ ተናገርኩ። አትገባም። በቃ ተናገራችሁ። ገስቱን አትያዙ። 5 ደቂቃ ተሰጣ። አይበቃም እንዴ? 100 ሰው ለማስተናገድ ነው 4 ቀን ዝግጅት ማለት አለበት። አይደብርም እንዴ? አትላት ናቲ ሰላም ገስቱን አትያዙ። አበራ 5 ደቂቃ አበራ አትገባም። በቃ አበራ በቃ እንጂ እንዴ ማስቸገር ነው። አትገባም። አሌክስ አትገባም። በቃ ተናገራችሁ።
ገዝቱን አትያዙ። 5 ደቂቃ ተሰጣ አይበቃም እንዴ? 100 ሰው ለማስተናገድ 4 ቀን ቁጭ ማለት አለበት። አይደብርም እንዴ? አስላት ናቲ ሰላም እኔ አስመሳይነትን አልፈልግም። ሐቁን ነው የምናገር። ትቀበለዋለህ አትቀበለውም? ትቀበያለሽ አትቀበለውም? ኢስ ኮሜዲያን ባይዘው እኔ ምንም የሆነ ፖለቲክስ ሆኖ አይታየኝም፣ ኢንቮልቭመንት ሆኖ አይታየኝም። ናቲን አስገብቷል አይደል? አበራ አትገባም። በቃ እኮ ተናገርኩ። አዲስ ጸጉር ቤት ስትሞክር እሺ፣ እንዴት ነው ወደድከው? በጣም አሪፍ ነው፣ ወድጄዋለሁ። በጣም አሪፍ ነው የሰራኝ። ምን ይታከል? ምን ጨመር? በቃ ቢጨመር ነገር አምሮበታል። በቃ ባይሆን ጨምርልኝ። ይሄን ልውሰደው። ወንድ ልጅ በጣም ከሚፈራው ነገሮች አንዱ ይሄ ነው። እንትን መሞከር ምንድነው? አዲስ ጸጉር ቤት መሞከር። ወንድ ብትሆኑ ነው የሚገባችሁ። እስቲ ጀለስ የጫት ጠሮበት ላይቭ ገብቶ ኮሜንት ማይሆን ነገር እየጻፉ ሲያስቸግሩ አንተ ቦሮቦንዳ ነህ እንዴ? ምንድነው የምትለኝ? ከሰሞኑ ግሪንላንድ አካባቢ የታዩት ዩኤፎ ከጎንደር ነው የሚባለው እውነት ነው ወይ? ከጎንደር ነው ዩኤፎ ሄደው? ምንድነው የምትለኝ? ወይስ ለጥምቀት መጥተው ነበር ጎንደር? ለጥምቀት መጥተው ነበር ወይ? ለማንም አይስጠው ነው ሁሌ የምለው ጠላቴ ለምትል ሰው እንኳን ይሄንን አይስጠው። ስለዚህ ብናስብ እንደባለ አእምሮ ሰው እኛ ቤት እንዲያንኳኳ እድል ባንሰጥ፣ ፈራጅ ባንሆን፣ ከተፈቀደልኝ አንድ ልጨምር። ፍየልና ነብር አብረው ሄዱ ነበር አሉ እና ቃለ መሐላ ነበራቸው ላይበላሉ ላይነካኩ። ከዛ እንግዲህ ነብሩ ቋመጠ መሰለኝ እና ፍየሊት አላት አቤት እንደውን የምልሽ ቃለ መሐላ ያፈረሰ ሰው ምን ይሆናል ይላታል። በልጁ ያገኘዋል ትለዋለች። ሲያስበው በልጄ ከሆነ የራሱ ጉዳይ ይላል እና አለፍ ስትል ከኋላዋ ዘሎ ሊይዛት ሲል ለካ የቆመ እንጨት ነበር ሆድ ዕቃው ውስጥ ተሰነቀ። ምን ነው ፍየሊት በልጁ ነው የሚደርሰው አላልሽኝም ወይ ሲላት አባትህ ያረገውን ምን አውቄ አለችው። እና ዛሬ ለዘራችን የሚተርፍ ክፉ ነገር ባናረግ፣ እንደ ሀገር ተያይዘን እንዳንጠፋፋ ክፉ ነገር ባናረግ፣ በጎ ማሰብ ብንችል በበጎ እንዴት አግዘን እናውጣ ብንል ነገኛም ከተጠያቂነት እንድናለን። የማያስፈልጋቸውን አቅጣጫ ምን ነው? ብራዘር ኤሊያና ሲኒማይቱ ጋር ነው። ኤሊያና አታውቂውም? እንደዚህ ቴጂና እንደዚህ ያኛው እዛ ጋር ያለው አላ ትንሽ እንደወረድሽ ጥፍ እንደው እዛ ጋር ነው። አብይ አህመድ ሲጋ ሲለጠልጥ አይቼዋለሁ። ዛሬ የምርጫው ቀን ለዛው በጣም ይደነቃል። አሽዋክ የተደበቀ የተከለለ የማይታይ ታሳየኛለች። በጣም ይገርመኝ። እንደዚህ ሲደረግ ለአንድ ሳምንት ጾም መጾም እንዳለባችሁ ነግራናለች። እንግዲህ ሰውየው በጣም ሱሰኛ ነው ብዬ ነው የፈታሁት። በጣም ሱሰኛ ነው እንግዲህ ሰውየው በጣም ሱሰኛ ነው ብዬ ነው የፈታሁት። ደማይ ጠላት ከቅዳሴ መምጣት ነው። ትናንትና ፔስጂን ብዬ 300 ሺህ ብር ቁማር ይዤ ነበረ እና በልተነዋል እና ምን ልላችሁ ነው የበላሁትን የቁማር ብር ከራሴ ብር ጋር ስለማላነካካው ምን እናድርገው ልላችሁ ነው። ብሩን ለቤተክርስቲያን መግባት የሚችል አይመስለኝም። አሪፍ ሀሳብ አምጡና ኮሜንት ላይ መርጠን ከዛ ውስጥ ለአንዱ ነገር እናደርገዋለን ብሩን። ድምፁ ተባባሪ አቅም ላለው ቤት መስጠት ለሚችል ወይም ደግሞ የቀበሌ የሚሆን እንደ ክብርት አዳነች አቤቤ እየተሰራ የሚሰጠው ቤት ሶሻል ሚዲያ ላይ ወጥቶ ሲያወሩ በእውነት ለመናገር ያሳፍራል። በሁላችንም ነው የሚያሳፍረው፣ እንደ ሀገር ያሳፍራል። እና እንደነዚህ አይነት ሰዎች ማርክ ተደርገው ለሀገር አስተዋጽኦ ያደረጉ ሰዎች ባይቸገሩ ባይ ነኝ። እንዲሁም ደግሞ እንትን ናቸው እኮ ትውስታ ናቸው አይደለ? ብዙ ነገር አስተምረውናል። ለማንኛውም ይሄ ብር ያው ለእሳቸው ቢሆን ይጠቅማል ብለን እንገምታለን። ቢሰጣቸውም ደስ ይለናል። ይኸውልህ 100 ሺህ ከገባህ በአንድ ሳምንት ውስጥ ማለት ነው። አሁን ስንት ነው? አሁን 52 ሺህ ምናምን። አሁን 52 ሺህ ነህ?
በጣም ተስፋ አለ ትገባለህ። ዱባይ ስንሄድ አይፎን 17 እንገዛለን። እንዴ አንተ ነው አይፎን 17 በራስፖርት ነው የምትገዛው? በማን ነው የምትገዛው? አይፎን 17 በራስፖርት ነው የምትገዛው? ቲክቶክ እና ቤዚ እንዴት ነሽ? ጃኑ በነገራችን ላይ ሰፖርት አድርግሽ ብዬ ነው እንጂ ማለት ነው። አሁን የሆነሽ ምሳ ግብዛለችብኝ እዛ ልሄድ ነው። ምን ስለምን ነው የምታወሪው? አታውቂም እንዴ አንቺ እኮ ሶሻል ሚዲያ ምናምን ብዙ ስለማትጠቀሚ ይሄን አታውቂም እንዴ? ያረጋግጥ ምን ይሉኛል ሴቶቹ ሲያዩኝ በፈገግታ ጀመራ ደግሞ አንቺ ጤነኛ አይደለሽም። በመጀመሪያ ደረጃ ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ እና ይሄንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ወይም ደግሞ በኖራ የተለሰነ መቃብር ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይሄን መልእክት አድርሱልኝ። ክርስቲያን እንደሆንክ ስለሰማው ነው። በመጀመሪያ ደረጃ በኃጢአትና በበደል በድካም ያለን ሰው ላይ መፍረድ ለክርስቲያን በፍጹም አልተፈቀደም፣ አይቻልም። ናቲ ወይ መጣ ሌባ ነህ እንዴ? አይደለም ያዛይቶ ነሽ ነው እስቲ ሌባ ነህ እንዴ? አይደለም ልቤን ሰረከው ብሎሃል ኮሜንት ላይ አንዱ ሰውዬ ንብ ነህ እንዴ? አይደለም እንደ አበባው ልቤን ቀሰምከው። ብለዋል ኮሜንት ላይ ለዛሬ ያዝናቸው ቪዲዮዎች እነዚህን የመሳሰሉ ነበረ። አይ ሆፕ ዩ ኢንጆይ ደ ቪዲዮ እና እስከዚህ ድረስ ከተከታተላችሁኝ ደግሞ ያው ሰብስክራይብ እግረ መንገዳችሁን ሰብስክራይብ አድርጋችሁ ደግሞ እያያችሁኝ እስካሁን ላይክ ማድረግ ከረሳችሁ ላይክ በማድረግ እንጨርሰን ቪዲዮ ወይ ለቪዲዮ ተመልሰን እስከምንገናኝ